መጀመሪያ ምን ጠይቀው ለምን ተወለደ ነው ብለን ምን ጠይቀው ብዙ ምክንያት አለው እውነት ለመናገር ግን የተከፈለልንን መስዋዕትነት የኡነት እንደው እየቆጠርነው ነው ስንል እግዚአብሔር በነገራችን ላይ ለሰው ያለው ፍቅር ምናልባት ሰዎች ተጫምቀንና ተሰብስበን የምናፈቅረው ፍቅር ጋር በፍጹም እኩል ሊሆንም አይችልም። በዚህ ዕለት ደግሞ ደጋግመን የምንሰማው አንዱ ስም ስለ ሰብአ ሰገል እና ለእግዚአብሔር የምትሰጪው የመጨረሻው ስጦታ ራስሽን ሌላውማ በእጁ ገመናችን ገሃድ የሚወጣበት ሆኗል። የቤተሰብ ሚስጥር የግል ሚስጥር የሚባሉ ነገሮች ይቀሩና ዝናኛ መሆን ታዋቂነት በቃ መጣላት እንችላለን። በአንድ ቋንቋ ተጣልቻለሁ ብትይ በቃ ተጣላን እኮ። ክርስቶስ ያው መምህር ነው። እሱ ምሳሌ ይሆናል ብዬ አስባለሁ። ወደ መምህርነቱ እንድትሄድ ሰው እንዳይረሳችሁ የምትፈልጉ ከሆነ እግዚአብሔር እንዲያስታውሳችሁ ያቅማችሁን ጣሩ ትላለች። ስንገባ ርቦኛል እንላለን አይደል? እንግዲህ እኔ ቆሜ ያልጠብቅሽ ይዤ ወይ ቆሜ ያልጠብቅ ይዤ ይላል። ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ። መምህር ዘላለም ታይ ይባላለው። በፋና ፖድካስት የገና መርሃ ግብር ላይ ልዩ ቆይታ አብረን አሳልፈናል። እንድትከታተሉ መርሃ ግብሩንም ጭምር እንድታደምጡ በትህትና ጠይቃለሁ። መልካም በዓል ለሁላችሁ።